Fafa Ambon Banganid Wede Kafanu Nyo Jadio Bata Mr. አባቴ አለሙ ይባላል የሚኖርበትም ቀበሌ ሼካ መልጋው ነው የሚባለው ይሄ መንገድ መሰራቱ በመጀመሪያ ለኛ በጣም ነው የሚጠቅመን ለምባል ከጭቃ ተርፈናል ከጉልበት ከማባከን ተርፈናል መንገዱ አሁን ጥሩ ተደርጎ ስለተሰራ ከከተማ እስከዚህ በባጃጅም ስንፈልግ እንመጣለን ብር ካለን ማለት ነው መኪናም ባንፈልግ በእግር ብንመጣም ብዙ የጉልበት ፍጆታ የለም በቀላሉ ነው መተን እስከ ቤታችን እየቀረብን ያለው መልእክት ይሄን ፏፏቴ መጥቶ የሚጎበኙ ሰዎች እንደ በፊቱ በእግር መጓዝ የለም ጉልበትም ማባከን የለም መጦትም በመኪና ነው በትራንስፖርት ነው ስጋትም የለም ጫካ ተስተካክሎ ተመንጥሮ መንገዱም እስከ ፏፏቴ ስር መስመሩ ስለደረሰ በትራንስፖርት በመኪና ነው የሚደርሱት ምንም ሳይሰጉ እንደም በሰፋ ብሎ መጥቶ ቢጎበኙ ቢያዩ ለአካባቢውም መጥቶ ለሚያዩትም ለነሱም ሰፊ ጥቅም ይሰጣል ብዬ ነው ማለት የሚገምተው አመሰግናለሁ ስሜ ተካልን ተስፋዬ ቦንጋ ከተማ አስተዳደር ባህል ቱሪዝም ስፖርት ጽሕፈት ቤት የመስህብ ባለሙያ ነኝ አመሰግናለሁ አው ባርታፋፋተ ቀደም ሲል ቱሪስቶች የሚቸገሩበት አገርን እንወቅ ክበባት በየትምህርት ቤት ያሉትና በየስኩላት ያሉት በየዩኒቨርሲቲ ያሉት መጥቶ የሚቸገሩበት ነበርና ዛሬ ግን መንገድ መሰረተ ልማት ከከፊሉ ከ70% በላይ የተሻሻለ መሆኑና ተስተካክሎ መንገዱ የተቃረበ መሆኑ አንዱ ደስ የሚል ሁኔታ አለ በመቀጠል የተወሰነች ጥቂት የሆነች መንገድ ናት አለች እሷ ደግሞ እንደ በፊቱ ሳትሆን የጥርጊያ ስራ የባህላዊ ስራዎች በእጅ የተሰሩበት ሁኔታ ነው ያለና ዛሬ ለቱሪስቶች ምቹ የሆነበት ይህ ድንቅ ተፈጥሮ በስ ከሰው ግምት ከፍ ያለና ባርታን ማንንም መጥቶ እውነት ለመናገር ጎብኝተው አይተው ደስ ብሎት የሚሄድበትን እንጂ አንድ ቀን እንኳን ለምን መጣው የሚልበት የማያዝንበት የማይጸጸትበት እና የተፈጥሮ መስህብ መሆኑን በዚህ መልእክተን አስተላልፋለሁ አዎ አሁን ባርታን ፏፏቴ ለሎጅ የተሰጠበት ሁኔታ ስላለ በአቅራቢያ ከዚች 100 ሜትር 200 ሜትር የማታክል ቦታ አስቀርተው ከተማ አስተዳደርና የዞኑ አስተዳደር በአንድነቱ ነው ለሎጅ ተሰጥቷል ይህ ሎጅ እየተሰራ ያለበት ሁኔታ ስለሆነ ከውጭም ይምጣ ከሀገር ውስጥም ይምጣ አካባቢ የዚህ አካባቢ ሆነ የከፋ ዞንም ቢሆን መተው አርፎ የሚሄዱበት እንጂ ስጋት ውስጥ ገብተው የሚሄዱበት አይደለም ቦታው አሁን ሎጅ እየተሰራበት ነው እዛው መጥቶ ማረፊያ እየተሰራ ስለሆነ ማንኛውም ጎብኚ ሆነ አካባቢ ያለው ትውልዳን ሆነ መተው አርፎ ራሱን ሪፍሬሽ አድርገው በጋራ እየጠበቅን ይሄንን የማድረግ ስራ ነው እየተሰራለውና ይምጡ ይጎብኙን ይዝናኑ የሚልበት መልእክተን አስተላልፋለሁ ተከባይነችው ማሞና ይላል ያጎርሶ ካልጋወረት የሚያሳድር ተጠምቶ ውሃ ለጠየቀ እርጎ ከቤቱ ነው ማር ከጎረቤቱ ነው የሰው ማገታ ማን እንደካፋ ማን እንደተወጋ ይቅርታው ከልቡ ነው አንድንን ነከደነው ፋስማላከም ይቅርታ ሽሮ ወበትል መስራትን ተፈጥሮ ነው